ቦቅቧቃ እንትን ኮርኒስ ጋር ቅንጭላቱን አገናኙልኝ። ዛሬ እንዴት ደስ እንዳለኝ አትጠይቂኝ። በቃ ውስጤ ወላሂ ቅጥል ብሎ ነበር። እሱ ልጅ ፎቶውን ሳየው ራሱ እናደዳለሁ እንኳን ሲያወራ ድምፁን ስሰማው። እኔ ድሮም አልወደውም። ብቻ የሆነ ታሪኩን ሲያወራ በፊት ያሳዝነኝ ነበር። የእናቷ አሟሟት በካንሰር ምናምን እሱ አንጀቴን ይበላኝ ነበር። ከዛ በኋላ ካለፈለት በኋላ በጣም ነው ያስጠላኝ። ደግ አደረጉት ወላሂ ታባቱንስ ነው ደግ አደረጉት። ይገባዋል። በጣም አፍልቶ ነበር። እየተከፈለው ነው መሰለኝ የሩታ የሷ የሄርሜላ አሽከር ሆኖ የለ በጣም አሽቃቦ ነበር። እንደው አላት ነው ሰውልኝ ይሄ የወንድ ያልጣ አፍልቶ አልተማ ብሎ የመጣበትን ረሳው እንዴ የመጣበትንማ ረስቶ በሩትዬ አይደል እንዴ ሲጀምር እያለ እንደዛ ሲሯሯጥ አብርሽ ታደሰ ደረሰለት እስከ ወንድሙ አሁን አሾረፋ መብላት ወደ ቁርጥ መብላት ዞረ። አልወርድ ያለ ጉሮሮ ስንት እንዲያላረጉለት ሩት ሀብቴ እንዲ ወንድም አቀርባው ተው መስሏስ ይሄ እባብ ስንት ነገር አረገች ወላሂ እንዲህት ከጎን ሆና አብራ እንደው እስቲ እንደው መለስ ብሎ እንደው ቢነሽጠው እስቲ አብሮ የሰሩትን ቪዲዮ እስቲ ይመልከተው። ይሄ ልፍስፍስ አንፈሪ ብላና ከኮን ያራገው ወዲው ልጅም ቅጥል ነው ያረገችው። አየስ እሷም አንተም አብረህ ተባባሪ ሆነ እንደዚህ ነው የሚያቃጥለው። ቬሎ ለብሳ መታ እሷም ቅጥል ነው ያረገችው። አየስ ስሜቱ እንደዚህ ነው። ሩታንም እንደዚህ ነው ያቃጠላችኋል ምናምን ብላ አበባውን በትኖት እየተናደደ እየፎገላ ሄደ። የታባቱ አቦ እንደው ሩታ ድጋሚ ይሄ ልጅ ወዲህ ወሷ እንዲያሳስገባ አፈራባሱ ይብላልና እናቴ ይበላል። ሲጀመር ልጁ በጣም ጠግቧል እኮ ማሪ፣ እንዴት እንደተወጣጠረ ይሄ የአብርሃም የቀረው እኮ ጤጦ ማበስ ነው። ጤጥ እየተከተለ ጋራም ችግሩ ተራገፈ። በፊትም ማለት ስራሱ ሲመጣ በቃ ስለናፍ ታሪክ እህቶቹን እሱን የሚያስተምረው የሚያሳድገው በቃ ብዙ ነገሩን ሲያወራኝ በጣም ነበረ የዛ ጊዜ ያነበሁትን በይፍረድኛ አይደለም። ይሄ ቆሻሻ አረዲ ኃይለ ፍለሰራ አረ እንዲሁ አፍያዋ ዲ ኃይለ ፍለ ዲሃ ሲያፍለት በጣም ከባድ ነን። እንዲሁ አመጣጣችንን የት እንደነበርን የምንረሳው ነገር እኔ በጣም ነኝ ያጅበኝ በጣም ሲጀመር ማለት ነው። እሱ የዛኔ እንደዛ እንትን ሲል እኛ ከፍ አደረግነው ማለት ነው። የእውነተኛ ሰው መስሎን እሱ ጋር ስለተጠጋ ለእሷ ለሩታ ጥሩ ልጅ ስለነበረ እንዲህ ወንድም ከጎኗ ሆኖ በዛ በዚህ ገባሽ በዛ አማካኝነት እኛም አይፈረድብንም። ምክንያቱም እሷን የወደደ እኔን የወደደ አንገቴ ልጄን የወደደ አንገቴ እንደሚባለው እሷን ስለወደደልን እኛም ወደድ ነው። ለምንድን ነው አሁን እንትናን የምንወደው? ፈረንጁን ሁልጊዜም ከሩታ ጎን የማይቀየር ታሪክ ነው። ትክክል ገባ ለሴት ልጅን የሚቆረቆር ወንድ እጅግ በጣም ነው የምወደው። በቃ ለሴት ልጅ ጠበቃ የሚሆን ለሴት ልጅ ተቆርቋሪ የሴት ልጅ ምክንያቱም ከሴት መወለዳቸውን የማይረሱ አንዳንድ ጥሩ ቅንጭላት ያላቸው አሉ። በቃ ሴት ብትበድልም ከሴት ጎን የሚቆም ሰው እኔ በጣም ነው የሚያስደስተኝ። በቃ ገባሽ? እሱ እኮ አሁን የበላበትን እጁን ነው እንትን ያለው የቆረጠው አፈሪ ብላና አይ አቤታቸው ወንድ ልጅም ይበደል አለልም። እኔ ከሀቅ ጎን ነው የምቆመው። ላ ይለያያል። ሴት በርግጥ ወንድ ልጅ ምን ይበድል አለልም እኮ እኔም እህትዋ እኔም እንደውም ወንድ ልጅ ሲበድል እንደውም ይሰማናል። ታውቂያለሽ አብርሃም የሆነ ነገር ክፍት ብሎ ሲመጣ የሆነ ስሜት ይሰማናል። ወላሂ ለምን ወንድ ልጅ የውስጡን አውጥቶ ስለማይናገር ሴት ልጅ እንደፈለገ ሁሉን ነገር ማስተናገር ትችላለች። ወንዱ ልጅ ግን አንገቱን ደፍቶ ነው ዝም የሚለው። ታውቂያለሽ የዛ ጊዜ እንደጋበፍ ፍራንክ ነው እየተጫወትኩብህ ነው እንጂ አንተ ጋር ልኖር አይደለም ስትለው ወላሂ ለአዚ ዙሬባት ነበር ተናድጄ። በዚህ ልክ የልጅ አባት በዚህ ልክ በቀል በርግጥ
ከሱ እኔ ካረገብሽ ግን እሱ ከልቡ አይተናነስም። እንዳልተመለሰ አውቀ ነበር። የዛኔም ነግሬሻለሁኝ እኮ። አሁን ትናንትና ማታ እኮ አዲስ ቪዲዮ ተለቋል። አላየሽም? የለቀኩትን ከሄርሜላ ጋር አብረው ሆነው እየበሉ እየጠጡ ሌላ ሰው በቪዲዮ እያወሩ ማለት ነው። ጭራሽ አብሮ ተኝቶ የተነሱ ነው ራሱ የሚመስሉት ፀጉሯ ሁሉ። እሱ ተዋይ የሴት አጋንንት ይዞ አዎ የምር እጅና እግሩን አስረው ቢወስዱት ወደ ጸበል ይጤና እኮ አይደለም ወደ ምን የሚባለው ቁርአን እነሱ ምን ይላሉ መሰለሽ? በቪዲዮ እንደምታውኝ አይደለም፣ በቪዲዮ እንደሚታየው አይደለም አብርሃም ይባላል። በወሬ በብዙ ነገር ታጣራ ትደውል ምናምን። ኧረ ቤተሰቦቹ ታዲያ ሩታና አንቺ አስተካካይ አንቺን እንትን በይ ከማለት ታዲያ ወደ መፍትሄ አይወስዱትም? እንደ ኧረ በእናትሽ እኔ እንጃ አላቅም። እኔ እንጃ ፍጹም ከድሮ ተቀይሮብኛል። ፍጹም ይቅርታ አድርግልኝ ማለት ነው። ማለት እኔ ሚዲያም ላይ ማውራት አልፈልግም። እኔ ግን ይቅርታ አድርግልኝ አብርሃም ጋር እንድትመለስ አልፈልግም። እኔ 100% ነው የምናገር። አሁንም ወደፊትም የምለው ነገር ነው። በቃ ይቺ ልጅ በቃ ሰላሟ ከሱ ተለያይታ ነው። ምክንያቱም አላህ ይክሳታል። ምክንያቱም የሰው ልጅ የመጀመሪያ ትዳር ያልሆነ ይሆናል፣ ሁለተኛ ላይ ይክሰዋል። እንደኔ ይቅርታ አድርግልኝ እንደው ከሱ ብትለይኝ ደስታውን አልችለውም። ምክንያቱም ምንም አይቀየርም። ሰውየውማ ፊቷን ኧረ በአላህ አንቺ እውነትም ሰላም የላትም። ያምሻል። ለቪዲዮ ብቻ ነበር ሲላላኩብን የነበረው። ከቢሮ ከካሜራ ጀርባማ የሆነ ነገር አለ፣ የሆነ ከባድ ነገር አለ፣ የምታሳልፈው ነገር አለ። አይገርምሽም? ስለዚህ በጣም ነው አሁን ያማረባት። ስለዚህ አላስወስቱ የሚግማማ ያስጋራ ተግማማ ተበሳበስ ብሎታል። እንትና ማነው ስሙ ኤፍሬም ወንድሙ ቡችሎቹ የላኩት ብርደና መጠጫና መብያ መዝናኛ ይሆናቸዋል ሆቴል ለሆቴል። ስለዚህ እኛም የጠገበና እና የጠገበ እንጨምርላቸው። እነሱ ዶላር እያፈሱ በኬሻ እኛም እና እያየንላቸው ነው። አልጎደለባቸው። እስቲ 50ና 60 ብቻ ቪው ይታይላቸው። ባንዴ ነበር የሚመለስ። ያው ነው ምንም የቀነሰባቸው። ምክንያቱም እኛም ግርግርና ሐራም ነገር ስለምንወድ አይተው ነው። በቃ ወዶዬ በሌላ ቪዲዮ ደግሞ በአዲስ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። መልካምነት ለራስ ነው። መልካምነት አይከፈልበትም። ላይክ፣ ኮፒ ሊንክ ማድረጋችሁን አትርሱ። እሺ።